ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታደርሱን ትችላላችሁ። በወቅታዊ ጉዳዮች ላይ በምደግፏቸው ክለቦች አሊያም በቃል ስፖርት ዩቲዩብ ቻናል የፕሮግራም ይዘት ላይ በዚህም ጥንቅራችንን አስቀድመን የተወሰኑ የአገር ቤት መረጃዎችን ለእናንተ ውድ አድማጮቻችን እናካፍላችኋለን። በአውሮፓ የመረጃ ሰዓታችን በታላላቆቹ ሊጎች በርከት ያሉ ጨዋታዎች ሲደረጉ ነበር፣ እንመለከታችኋለን። በስፔን ሲደረጉ የነበሩ እውነቶችን፣ ከዛ በተጨማሪ በታላላቆቹ ሊጎች በጣሊያን፣ በጀርመን፣ በፈረንሳይ ከዛ ውጭ በዓለም ዋንጫም ዙሪያ እንግዲህ በርከት ያሉ ጉዳዮችን እንደ ሁልጊዜው ዛሬም ለእናንተ ውድ አድማጮቻችን እናደርሳለን። ላይክ እያረጋችሁን አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። ፕሪሚየር ሊጉ ከ101 በላይ የጉዳት ታሪኮች ያሉት በአሁኑ ሰዓት ላይ አንድ ተጫዋችም ከዓለም ዋንጫ ውጭ መሆኑም ተረጋግጧል። በፕሪሚየር ሊግ ይጫወታል። የማንቸስተር ሲቲን የዝውውር መስኮት እንቅስቃሴና የቡድን ዜና በሲቲ የመረጃ ሰዓታችን በቃል ስፖርት ዩቲዩብ ቻናል እናደርሳችኋለን። በሰማዮቹ በኩል በቃል ስፖርት ዩቲዩብ ቻናል ትላንትና ለኤፍኤ ካፕ ፍጻሜ ማለፋቸውን ነግረናችሁ ነበረ። ዛሬ ደግሞ ከዚህ ጋር በተያያዘ ተጨማሪ አዳዲስ ጉዳዮችን አጣርተን ይዘን መተናል። ለእናንተ በተሰሟቸው ያልነው ነው መረጃዎች በቃል ስፖርት ዩቲዩብ ቻናል አካተንላችኋል። የቡድን ዜና ተይዟል። ቼልሲ ቤት ከሚጠበቁ ሁነቶችም አንጻር ተጨማሪ ጥንቅሮች እናነሳለን። በተለይም ካሎም ማክፍላረንን በተመለከተ ተጨማሪ ጥንቅሮችን ልናነሳ ወደናል። በዝውውር ጉዳይም ቼልሲን እንመለከታለን። በዩቲዩብ ገጻችን ላይ የሊቨርፑሉ አጥቂ መልእክቱን ያጋራል። በተለይም ከጉዳት የመጣው ተጫዋች እናደርሳችኋለን። በሊቨርፑል ዝውውር ጉዳይ በክለቡ ቀጣይ ይፈርማል የተባለና ስለተሰናባቹ ስለ አርኔ ስሎት ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናል አካተናል። ከአርሰናል ጋር በተያያዘ በጣም አስደናቂ ጉዞ ላይ ይገኛል ቡድኑ። በአርሰናል የሻምፒዮንስ ሊግ ጉዞም ላይ ተጨማሪ ጥንቅሮች እናነሳለን። ከተጋጣሚ አንጻር የቡድኑ ወሳኝና ቁልፍ ተጫዋቾች ከጉዳት ጋር እየይዘን መረጃዎችን ይዘናል። በአርሰናል በኩል የዝውውር ጉዳይ ቀጣይ ሁለቱን ዋንጫዎቹን የሚወስንባቸውን ጨዋታዎች የተመለከተ መረጃ በዩቲዩብ ገጻችን እናካፍላችኋለን። በሌስ አንድሮ ማርቲኔዝ በኩል በጣም ለየት ያለ ሀሳብ ነው የተነሳው ከማንቸስተር ዩናይትድ ጋር በተያዘ የቡድን ዜና እናነሳለን። ማቲያስ ኩኛ፣ ፓትሪክ ዶርጉ፣ እንደ ሃይደን ሄቨን እንደዚሁም እነ ሌኔሮን የመሳሰሉ እንደዚሁም ትላንትና ገቢ ያስቆጠረ ተጫዋች ዛሬ ደግሞ በዋናውን ቡድን እንደዚሁ ይጠበቃል። ዩናይትድ ዛሬ በጣም ወሳኝ ጨዋታ ይጠብቀዋል። ጨዋታው በጣም ትልቅ ነው፣ እናነሰዋለን። ይህን ጨዋታ ቀድመ ግምታችሁን የዩናይትድ ደጋፊዎች በዩቲዩብ ገጻችን ላይ ላኩልን። ቃል ስፖርት ዩቲዩብ ቻናል በዩቲዩብ ብቻ ለእናንተ ውድ አድማጮቻችን መረጃዎቻችን ተጀመሩ። አብራችሁን ቆዩን። በኢትዮጵያ ፕሪሚየር ሊግ አንድ ተስተካካይ መርሃ ግብር ነበር። ሸገር ደርቢ ኢትዮጵያ ቡና 3-1 በሆነ ውጤት ቅዱስ ጊዮርጊስን ያሸነፈበት። ኦካይ ጁለር በ7ኛው ደቂቃ ከረፍት በፊት ቢኒያም ጌታቸው 53ኛ፣ ዘላለም አባተ 66ኛው ደቂቃ ላይ ሶስቱን የኢትዮጵያ ቡና ግቦች ሲያስቆጥሩ ቅዱስ ጊዮርጊስን ከሽንፈት ያልታደገች ብቸኛ ግብ ፍጹም ጥላሁን ነበረ 24ኛው ደቂቃ ላይ ከመረበ እያዋሃዳት። በውጤቱ መሰረት ውድ ቤተሰቦቻችን ኢትዮጵያ ቡና ነጥቡን 41 በማድረስ ሰባተኛነቱን ሲያስጠብቅ ቅዱስ ጊዮርጊስ እስከ 8ኛ ደረጃ ድረስ መምጣት የሚችልበትን እድል አምክኖ እዛው 10ኛ ደረጃ ላይ ለመቅረት ተገዷል። የኢትዮጵያ ፕሪሚየር ሊግ በሳምንቱ አጋማሽ ረቡዕ ሚያዝያ 21 7 ሰዓት ሲል በአዲስ አበባ ስቴዲየም ኢትዮጵያ መድን ከሐዋሳ ከተማ፣ ሸገር ከተማ ከወላይታ ዲቻ፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የኤሌክትሪክ ከመቻል እንደዚሁም አዳማ ከተማ ከድሬዳዋ ከተማ ጨዋታቸውን የሚያደርጉ ይሆናል። ዛሬ በአውሮፓ ዙሪያ የምጠብቃቸው መርሃ ግብሮች አሉ። ማንቸስተር ዩናይትድ ከብሬንትፎርድ በፕሪሚየር ሊግ ምሽት 4 ሰዓት፣ በላሊጋ ኤስፓኞል ከሌቫንቴ ምሽት 4 ሰዓት፣ በጣሊያን ሴሪኤ ከአግላሪ ከአታላንታ ምሽት 1 ሰዓት ከ30 እና ላዚዮ ከዩዲኒዜ ምሽት 3 ሰዓት ከ45 ደቂቃ ሲል የሚጀምሩ ጨዋታዎች ናቸው። ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ ከነኚህ ጨዋታዎች በተለይም በተወዳጁ የእንግሊዝ ፕሪሚየር ሊግ 34ኛ ሳምንት ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከብሬንትፎርድ የሚያደርጉትን ጨዋታ በዚህኛው የዩቲዩብ ገጻችን የመረጃ ሰዓታችን ሰፊ ጥንቅር ለዩናይትዳውያን ይዘናል። ቀድመ ግምታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ ቆዩን።
በስፔን ላሊጋ ሲደረጉ የነበሩ በርካታ ያሉ ጨዋታዎች ነበሩ። አንድ ባንድ እንመልከታቸው። በተለይም በጨዋታ ደረጃ ሲጠበቅ የነበረው የቪላሪያል እና የሴልታ ቪጎ ጨዋታ በትልቁ ይጠበቅ ነበረ። ጨዋታው በቪላሪያል 2-1 አሸናፊነት ተጠናቋል። ሜሪኒዮ ሁለተኛው ደቂቃ ላይ፣ ኒኮላስ ፔፔ 29ኛው ደቂቃ ላይ ሁለቱን የቪላሪያል የማሸነፊያ ግቦች ሲያስቆጥሩ ለሴልታ ኢግሊሲያስ ነበረ በ73ኛው ደቂቃ ላይ ገቢ ያስቆጠረው። ግን ከሽንፈት ቡድኑን አልታደገም። ቢጫዎቹ ሶስተኛ ደረጃቸው ላይ ትልቅ ዋስትና ያገኙበት ድል ነው ማለት ይቻላል። ኦሳሱና ከሴቪያ ያደረጉትን ጨዋታ ደግሞ ኦሳሱና 2-1 በሆነ ውጤት ድል አድርጓል። የኦሳሱናን የማሸነፊያ ግቦች ራውል ጋርሻ 80ኛው፣ ሳቲና በ99ኛው ደቂቃ ላይ ነው ሁለቱን ግቦች ያስቆጠሩት። በሴቪያ በኩል ሙፓዬ በ69ኛው ደቂቃ ላይ ግብ አስቆጥሮ ነበር፣ ግን ቡድኑን ከሽንፈት አልታደገውም። በርከት ያለ ግብ ያየንበት ጨዋታ ሪዮ ቫይካኖ ከሪያል ሶሴዳድ ያደረጉት ጨዋታ ነው። ጨዋታው 3-3 ተጠናቀቀ። ለባለሜዳውም ሪዮ ቫይካኖ በ30ኛው ደቂቃ ላይ ካሜሎ፣ በ84ኛው ደቂቃ ላይ ልጁን፣ በ99ኛው ደቂቃ ላይ አልማኦ ነበሩ ግቦቹን ያስቆጥሩት። በሪያል ሶሴዳድ በኩል ሶስቱን ግቦች ኦያር ዛባል 22ኛውና 76ኛው ደቂቃ ላይ፣ ኦስካር ሰን በ63ኛው ደቂቃ ላይ ያስቆጠሩ ነው። 6 ግብ አየን። ሁለቱ ክለቦች አቻ ተለያዩ። በሪያል ኦቪድ እና በኤልቼ መካከል የነበረው ጨዋታ በእንግዳው ቡድን ኤልቼ 2-1 አሸናፊነት ተጠናቋል። እዚህ ደግሞ ላለመውረድ የሚደረገው ትንቅንቅ ነበረ። ለእንግዳው ቡድን ኤልቼ ድል ማድረጊያ ግቦቹን ቢጋስ 6ኛው፣ ቪላር 16ኛው ደቂቃ ላይ ሲያስቆጥሩ ለባለሜዳው ሪያል ኦቪድ ከሽንፈት ያልታደገች ግብ ቻየር ነበረ 76ኛው ደቂቃ ላይ ከመረበ አዋህዷት እየነበረው። ወደ ቤተሰቦቻችን የስፔን ላሊጋ ዛሬ ስፓኞል ከሌቫንቴ ምሽት 4 ሰዓት ጨዋታቸውን ያደርጋሉ። ይህን ጨዋታ ጨምሮ ደረጃ ሰንጠረዡን በቀጣይ መረጃ ሰዓት በቃል ስፖርት ዩቲዩብ ቻናል እናካትተዋለን። ትላንትና በሴጎንዳ ዲቪዚዮን በታችኛው የላሊጋ ቀጥሎ ባለው ዲቪዚዮን ማለት ነው በስፔን የዛራጎዛው ግብ ጠባቂ ያደረገው ነገር በጣም አነጋጋሪ ሆኗል። የሪያል ዛራጎዛው ግብ ጠባቂ ስቴባን አንድሪያዳ በትላንትናው ዕለት የተቃራኒ ቡድን ተጫዋችን በቡጤ የመታበት መንገድ አሁን በዓለም አቀፍ ሚዲያዎች ላይ በጣም መነጋገር ይሆናል። ከቡጤው በፊት ተጫዋቹን እንግዲህ አልቢትሩ በቀይ ካርድ ግብ ጠባቂውን አስወጥቶት ነበር። በዛ ብስጭት ውስጥ የገባው ግብ ጠባቂ እጅግ በጣም አደገኛ የሚባል ቡጢ ነው የተቃራኒ ቡድን የተጫዋች ላይ ያሳረፈው የሪያል ዛራጎዛው ግብ ጠባቂ። ከፍተኛ ጸብ ተፈጥሮ ነበረ። ጉዳዩን እንግዲህ የስፔን እግር ኳስ ፌዴሬሽን እየተመለከተው እንደሆነና ከበድ ያለ ቅጣት ሊያስተናግድ እንደሚችል ተነግሯል። በተለይም ከጨዋታ በቀይ ካርድ ከወጣ በኋላ ነው ያንን ያደረገው ግብ ጠባቂውና በእግር ኳስ እንደዚህ አይነት ነገር ምናልባት የዓለም ዋንጫ ጣሊያን ከፈረንሳይ ዚነዲን ያዚን ዚዳን ማርኮ ማታሬዚን በቴስታ የነቀነቀው በእግር ኳስ ውስጥ የሚረሳው አይደለም። ጣሊያን ደረስን። በዛው ጣሊያን ሴሪ ሲጠበቁ ከነበሩ ጨዋታዎች አንደኛው ጄኖዋ ከኮሞ ያደረጉት ጨዋታ ነበረ። ኮሞ 2-0 በሆነ ውጤት ድል አድርጓል። ዱቪካስ 10ኛው፣ ዲያው 68ኛው ደቂቃ ላይ ነው ሁለቱን የሴስክ ፋብሬጋስ ቡድን ኮሞን የማሸነፊያ ግቦች ከመረብ ያዋሃዱት። ሌላኛው መርሃ ግብር ባቸው ውጤት የተጠናቀቀው የኢንተር ሚላን ከቶሪኖ ጨዋታ ነው። 2-2 በሆናቸው ውጤት ተጠናቀቀ። ለባለሜዳው ቶሪኖ ሁለቱን ግቦች ሲሜን 70ኛው፣ ቪልሲች በ79ኛው ደቂቃ ላይ በፍጹም ቅጣት ምት ለኢንተር ሁለቱን ግቦች ቱሪያም 23ኛው ቢሼክ 61ኛው ደቂቃ ላይ ነው ከመረብ ማዋሃድ የቻሉት። ኢንተር ሚላን በ10 ነጥቦች ልዩነት እንግዲህ የጣሊያን ሴሪን እየመራ ነው፣ ግን ከዚህ በላይ ማድረግ ይችል ነበር። ወደ 12 ከፍ ማድረግ ይችል ነበር ነጥቡን። ኢንተር በ79 ይመራል። ቶሪኖ በ41 ነጥብ 13ኛ ላይ ቀርቷል። ቀጣይ ሳምንት ኢንተር በሜዳው ከፓርማ እሁድ ቀን ሲጫወቱ ቶሪኖ ከሜዳ ውጭ ለተቀዳሚ ከዩዲኒዚ ጋር በጣሊያን ሴሪ መርሃ ግብራቸውን የሚያከናውኑ ይሆናል። በኢንተርና በቶሪኖ መካከል ዘንድሮ ሲገናኙ ይሄ ለሶስተኛ ጊዜ ነው። በዚህ ውድድር ዓመት ኦገስት 2025 ተገናኝቶ ነበር። ኢንተር 5-0 አሸነፈ። ፌብራሪ 2026 በኮፓ ኢታሊያ ኢንተር 2-1 በሆነ ውጤት ድል አደረገ። አሁን ደግሞ አቻ ወጡ 2-2። እንዳጠቃላይ በእነኚህ 3 ጨዋታ ኢንተር 12 ጎል ቶሪኖ ሲያስቆጠር ቶሪኖ በአንጻራዊነት 3 ጎል ያስቆጠረው። ከነኚህ 3 ጎል ሁለቱን ትላንት ምሽት ነው ማስቆጠር የቻለው። የቡድኑ በጣም ወሳኝ ተጫዋች በኢንተር በኩል ፍሬድሪኮ ዲ ማርኮ በሴሪኤ አሁንም ከፍተኛ አሲስት አድራጊው ነው። 18 ደርሷል። በጣም አስደናቂ ጉዞ ላይ ይገኛል። የቀኝ ተመላላሹ የበርካቶችንም ቀልብ እንደሳበ ይታወቃል። በዚሁ ምክንያትና የዝውውር መስኮቱ ላይ ሁላ እየታጨ ያለ ተጫዋች ሆኗል። ፍሬድሪኮ ዲ ማርኮ
ትላንትናም ሌላ በጣም አስደናቂ ምሽት በግሉ እንደዚሁ ያሳለፈበትም ነበረም። በጣሊያን ሴሪኤ 34ኛ ሳምንት መርሃ ግብር ኤስ ሚላን ከዩቬንቱስ ያደረጉ ጨዋታ ያለምንም ግብ 0-0 በሆናቸው ውጤት ተጠናቀቀ። ኤስ ሚላን ካለፉት 4 ጨዋታ አንዱን ማሸነፍ የቻለው በሁለቱ ሽንፈት አጋጥሞታል። ዩቬንቱስ ያለፉትን 8 ጨዋታ አልተሸነፈም። በጨዋታው ኤስ ሚላኑ አማካይ ሉካ ሞድሪች ጉዳት አጋጥሞት ከሜዳ ወጥቷል። ሁለቱ ክለቦች አንዳንድ ነጥብ ከተጋሩ በኋላ ኤስ ሚላን በ67 ነጥብ ሶስተኛ፣ ለዚሁ ዩቬንቱስ በ64 ነጥብ አራተኛ ደረጃ ላይ ሲቀመጡ እሁድ ዩቬንቱስ ከሄላስ ቬሮና ሳሱሎ ከኤስ ሚላን ይጫወታሉ። በዚህ አቻ ምክንያት ኮሞ በብዙ መንገድ ተጠቃሚ የሆነበትና ወደ ሻምፒዮንስ ሊግ ለመግባት በሚያደርገው ጥረት ላይ በጣም ወሳኝ የተባለ አጋጣሚ ሆኖለታል። አሸንፏል። ዩቬንቱስ ነጥብ ጥሎለታል። ዩቬንቱስ ከሮማ ጋር ባለፉት 8 ጨዋታ አቻ፣ ከሳሱሎ ጋር አቻ፣ ትላንት ከኤስ ሚላን ጋር አቻ። በተቀሩት 5 ጨዋታ ፔዣ፣ ዩዲኒዜ፣ ጆኖዋ፣ አታላንታና ቦሎኛን እንዲሁ ድል ማድረግ የቻለበትም ነበረም። በጣሊያን ሴሪኤ ውድ ቤተሰቦቻችን ዛሬ የሚደረግ መርሃ ግብሮች አሉ። ከአግላሪ ከአታላንታ ምሽት 1:30፣ ላዚዮ ከዩዲኒዜ ምሽት 3:45። የደረጃ ሰንጠረዡን ከነኝ ውጤት በኋላ የምናሳውቃችሁም ይሆናል። በጀርመን ቡንደስሊጋ ሲግናል ኢዱና ፓርክ ላይ አንደኛ እንደማይወጣ ያረጋገጠው ዶርትመንድ እልሁን ፍራይቡርግ ላይ የተወጣ ይመስላል። 4-0 በሆነ ውጤት ድል አደረገ። የቦሩሲያ ዶርትመንድን 4 የማሸነፊያ ግቦች ቢየር 8ኛው፣ ጊሪዮሲ 14ኛው፣ ቤን ሳቢያኒ 31ኛው፣ ሲልቫ 81ኛው ደቂቃ ነው ከመረብ ማዋሃድ የቻሉትና ዶርትመንድ በሜዳውና በደጋፊት ድል እንዲያደርግ የረዱት። ሌላኛው መርሃ ግብር ስቱትጋርትን ከወርደር ብሬመን ያገናኘ መርሃ ግብር ነበር። ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። እንግዳው ቡድን ወርደር ብሬመን ስቴጅ 18ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበር። በኋላም ላይ ዲምሪቪች በ61ኛው ደቂቃ ላይ ለስቱትጋርት ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ተጠናቋል። በጀርመን ቡንደስሊጋ ሃሪኬን በ33 ጎሎች ይመራል። በጨዋታ ደረጃው 31 ሳምንት ተደርጓል። 3 ጨዋታ ብቻ ይቀራል። ዴኒዝ ኡንዳፍ በ18 ይከተላል። ሉዊስ ዲያዝ 15 ሶስተኛ ነው። ሴሪዮ ግራሴም 15 አለው። ሚኬል ኦዲሲ 13 አለው። ሃሪኬን ያው ከዚህ በኋላ ራሱ ባይጫወት ይደረስበታል ተብሎ ባይታሰብም ያቺን የ41 ጎል በአንድ ሲዘን ሪካርድ ግን ለመስበር ብዙ ታምር ያስፈልጓል። ኦልሞስት 3 ጨዋታ ነው የቀረው። በአማካኝ እንግዲህ ሃትሪክ እየሰራ መቀጠል አለበት በጨዋታ ማለት ነው ያንን ሪከርድ ለመስበር። ባየር ሙኒክ በ82 ነጥብ አሁንም ሻምፒዮኑ ነው። ቦሩሲያ ዶርትመንድ በ67 ነጥብ ሁለተኛ፣ አርቤ ሌቪዥን በ62 ነጥብ ሶስተኛ፣ ስቱትጋርት በ57 ነጥብ አራተኛ፣ ሆፈን ይሄም በ57 ነጥብ በግብ ክፍያ ተበልጦ አምስተኛ፣ ባየር ሌቨርኩሰን በ55 ነጥብ ስድስተኛ ደረጃ ላይ ተቀምጠዋል። በፍራንስ ሊጋ በርከት ያሉ ጨዋታዎችን ተመለከትን። ማርሴይ አዲሱን አርማ መጠቀም ከጀመረ በኋላ ድል ራቀው። 1-1 ነው ትላንትና የተጠናቀቀው። ማርሴይ ኒንስ ጋር ያደረጉ ጨዋታ 1-1 ሲጠናቀቅ በማርሴይ በኩል ሆይነብ ግብ አስቆጥሮ 66ኛው ሆይበርግ 66ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበር። በኋላም ላይ ዋሂ በ88ኛው ደቂቃ ላይ በፍጹም ቅጣት ምት ኒንስን አቻ አድርጎ ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። በርከት ያለ ግብ ያየነው ትላንትና በፍራንስ ሊጋ ሊሃቨር ከሜት ያደረጉ ጨዋታ ነው 4-4 በሆናቸው ውጤት ተጠናቀቀ። ለባለሜዳው ሊሃቨር 4ቱን ግቦች ሻማታ 5ኛው፣ ካች 13ኛው፣ ዞዋይ 52ኛው ደቂቃ ላይ በፍጹም ቅጣት ምት፣ ዶኮሬ 61ኛው ደቂቃ ላይ በጨዋታ ሲያስቆጥሩ በሜትስ በኩል 4ቱን ግቦች ክቫቲያ በ9ኛው ደቂቃ ላይ፣ ሄን 45ኛው ደቂቃ ላይ ከረፍት በፊት በፍጹም ቅጣት ምትና 85ኛው ደቂቃ ላይ ፓንዶሮ በ54ኛው ደቂቃ ላይ ያስቆጠሯቸው ግቦች ናቸው በጨዋታው 8 ግብ እንድናይ ያስቻሉንና ሊሃቨርና ሜትስ 4-4 ያጠናቀቁት ጨዋታቸውን። ሬንስ ከናንት ሲያደርጉ ጨዋታ በሬንስ 2-1 አሸናፊነት ተጠናቋል። ሊዮፓል 8ኛው ደቂቃ ላይ በፍጹም ቅጣት ምት እንደዚሁም ሮንጌር በ92ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ለሬንስ ያስቆጥሩ። ናንትስ ከሽንፈት ያልታደገች ግብ ጋኖጎ ነበረ በ40ኛው ደቂቃ ላይ ከመረብ ያዋሃደው። አዳጊው ፓሪስ በሜዳውና በደጋፊ ፊት በሊል 1-0 ተሸንፏል። የሊልን ግብ ፈርናንዴስ ፓራዶ ነው በ26ኛው ደቂቃ ላይ በፍጹም ቅጣት ምት አዋሃዶት የነበረው። የቼልሲ እህት ክለብ ስትራስቡርግም ከሜዳ ውጭ ሎሪየንትን 3-2 በሆነ ውጤት ድል አድርጓል። በጣም ወሳኝ የተባለ ድል ነው ይህ ድል ለሎሪየንት።
በሎሪየንት በኩል እንግዲህ ጨዋታውን መምራት የሚችሉበትም አጋጣሚ ነበር፣ ግን ውጤት አላስጠበቁም። በ26ኛው ደቂቃ ላይ ካወዱ በ54ኛው ደቂቃ ላይ ደግሞ ፓጊየስ በፍጹም ቅጣት ምት የሎሪየንት 2 ግቦች ሲያስቆጥሩ ስትራስቡርግን አሸናፊ ያደረጉ 3 ግቦችን ናኒስ በ62ኛው ደቂቃ ላይ፣ አጂ በ92ኛው ደቂቃ ላይ፣ ኦባምቤንድ በ99ኛው ደቂቃ ላይ ነው ከመረብ ማዋሃድ የቻሉት። የፍራንስ ሊጋን ፓሪስ ሰን ዠርሜን ይመራል፣ ሌንስ ይከተላል፣ ኦሎምፒክ ሊዮን 3ኛ ነው፣ ሊል 4ኛ፣ ስታድ ሬኒስ 5ኛ፣ ለዚሁም ኦሎምፒክ ማርሴ 6ኛ ደረጃ ተቀምጠዋል። በፖርቱጋል ፕሪሚየር ሊጋ እንግዲህ ጆዜ ሞሪኒዮ ቡድን አሁንም አልተረቱም። 3 ጨዋታ እጃቸው ላይ ይቀራቸዋል። 22 ድል 9 አቻ ምንም ሽንፈት በ75 ነጥብ ሁለተኛ ናቸው። የዋንጫ ፉክሩም አላበቃም። በጣም ድንቅ ጊዜን እያሳለፉ ይገኛሉ። እሳቸው ምንም እንኳን ልባቸው ወደ ሪያል ማድሪድ ቢሸፍትም ማለት ነው ያለመሸነፍ ግስጋሴያቸውን አስቀጥለዋል። ትላንትና በቱርክ የሱፐር ሊግ ጨዋታ መሪው ጋላታሳራይ በጣም ወሳኝ የተባለ ድል ነው ማስመዝገብ እየቻለው ፌነርባቼን 3-0 በሆነ ውጤት ድል አድርጓል። የጋላታሳራይን 3 የማሸነፊያ ግቦች ቪክተር ኦሲሜን 40ኛው ደቂቃ ላይ፣ የአልማዝ በ67ኛው ደቂቃ ላይ፣ ቶሬራ 83ኛው ደቂቃ ላይ ሲያስቆጥሩ በፌነርባቼ በኩል 62ኛው ደቂቃ ላይ ኤደርሰን ሞራይስ በሁለተኛ ቢጫ በቀይ ካርድ ከሜዳ እንደዚህ ወጥቶ ነበር። ፊፋ በዓለም ዋንጫ ታሪክ ከፍተኛ የተባለውን ክፍያ ለሀገራት ሊጨምር እንደሆነ አስታውቋል። ከፍተኛ የሆነ ገንዘብ እየሰበሰበ የሚገኘው ፊፋ ከፍተኛ የሆነ ገንዘብ ለሀገራት ሰጣለሁ ብሏል። 2026 ዓለም ዋንጫ በቡድን ብዛት 48 ሀገራት ብቻ ሳይሆን ለሀገሪቱ በሚከፋፈል የገንዘብ መጠን ጭምር የታሪክ ከፍተኛው ሊሆን ይችላል ተብሏል። ፊፋ በቫንኮቨር በተደረገው ስብሰባ በሚደረገው ስብሰባ ይህን ጭማሪ ያጸድቃል ተብሎ ይታሰባል። በዚህም ማንኛውም ለዓለም ዋንጫ ያለፈ ሀገር 10.5 ሚሊዮን ዶላር ያገኛል። የዓለም ዋንጫውን የሚያነሳ ሀገር ደግሞ 50 ሚሊዮን ዶላር ኪሱ ይገባል። ፊፋ ለሽልማት ብቻ 727 ሚሊዮን ዶላር መድቧል። በዛው ልክ ይህንን ከመኪና ማቆሚያም ጭምር በገፍ እየሰበሰበው መሆኑ የሚዘነጋ አይደለም። በዛው ልክ ግን የተጫዋች ጉዳት፣ የስቴዲየም ትኬት መጨመር፣ የዓለም ዋንጫ የሚደረግባቸው ሀገራት ወቅታዊ ሁኔታ የዓለም ዋንጫ እንዳያደበዛው የበርካቶች ስጋት ነው። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። እሳቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሀሳብ አስተያየት እንቀበላለን። ላይክ ካረጋችሁን ግን ለእኛ በብዙ ይጠቅመናልና ሁላችሁም ላይክ ብታረጉን በትህትና ጠይቀን። ስፖርታዊ ጥንቅሮቻችን በፕሪሚየር ሊግ የመረጃ ሰዓት ጥቂት እንቆይ። መልካም ቆይታ። በድጋሚ ፍራንክ ላምፓርድ በአሰልጣኝነት ዘመኑ የመጀመሪያ ዋንጫውን ትላንት አንስቷል። ላምፓርድ ኮቬንትሪ ሲቲን ወደ ፕሪሚየር ሊጉ ካሳደገ በኋላ ትላንትና በሻምፒዮንሺፑ ሻምፒዮን መሆናቸውን ማረጋገጣቸውን ተከትሎ ዋንጫውን ተረክበዋል። እናም ፍራንክ ላምፓርድ በአሰልጣኝነት ዘመኑ የመጀመሪያ ዋንጫውን አሳክቷል። የመጀመሪያ ክለቡን አሳድጓል ወደ ፕሪሚየር ሊግ። ቀጣይ ዓመት በሚያውቀው ፕሪሚየር ሊግ ግን በአዲስ ክለብ ይጫወታል። ፍራንክ ላምፓርድ ከዚህ በፊት ቼልሲን ይዞ በፕሪሚየር ሊግ መጫወቱ አይዘነጋም። የእንግሊዝ ፕሪሚየር ሊግ 101 የሚጠጉ ጉዳቶች አሁን ላይ ተመዝግበዋል። ከነኚህ ውስጥ ቢግ ሲክስ የሚባሉ ክለቦች ማለት ነው 31 ጉዳቶችን አስመዝግበዋል ማለት ነው። ከዚህ ጉዳት ውስጥ አንደኛው የቶትናም ሆትስፐርሱ የፊት መስመር ተጫዋች ዣቪ ሲሞንስ ወይም አማካዩ ዣቪ ሲሞንስ ጉዳት ነው። ጉዳቱ በጣም ከበድ ያለ መሆኑን ተረጋግጧል። እስከ 7 ወር ከሜዳ እንደሚርቅ ተረጋግጧል። ስለዚህ 2027 ላይ ሜዳ ላይ እናየዋለን እንጂ በ2026 ዣቪ ሲሞንስ ኳስ ሲጫወት አናየውም ውድ ቤተሰቦቻችን። ስለዚህ ከዓለም ዋንጫ ውጭ ነው። ከቶትንሃም የዓመቱ ውድድሩ መጨረሻ ውጭ ሆኗል። ቶትናም በፕሪሚየር ሊጉ ከተረፈ 2027 በፕሪሚየር ሊጉ ከወረደ በ2027 በሻምፒዮንሺፑ ሲጫወት እናየዋለን። የዣቪ ሲሞንስ ነገር በዚህ ውድድር ዓመት እስከ ቀጣይ 2027 አብቅቷል። በርከት ያሉ የቶትናም ደጋፊዎችም በቃል ስፖርት ዩቲዩብ ቻናል ጥያቄውን ሲያደርሱን ነበር። በርከት ያሉ የዜና ምንጮች እንደዚሁም በርከት ያሉ ታማኝ የሚባሉ የኖቲንግሃም ፎረስት የቅርብ ምንጮች ኤሊዮት አንደርሰን ምርጫው ማንቸስተር ሲቲ ነው እያሉ ይገኛሉ። ይህም የሲቲ ፕሮጀክት ሌሎች ተጫዋቾች ወደ ሲቲ ሄደው ካሳኳቸው ክብሮች አንጻር
ኤሊዮት አንደርሰን የሚፈልገው ነገር በዛ ቡድን አለና ምርጫው ሲቲ ነው እየተባለ ይገኛል። በሲቲ በኩል እንግዲህ እስካሁን ገፍተው የሄዱት ነገር የለም። በእርግጥ በዚህ ሰዓት ብዙዎች ገፍተው አይሄዱም፣ የዝውውር መስኮቱ ዝግ ነው። ስለዚህ አብዛኛውን የሚደረጉ ነገሮች ድርድሮች ናቸውና ተጫዋቾችን ማሳመን፣ ቅድመ ኮንትራት ማስፈረም፣ ከዛ በኋላ የክረምት የዝውውር መስኮት ሲከፈት ወዲያው ዝውውሮቹን መፈጸም ነው። ከፉክክርም አንጻር ምናልባት የኤሊዮት አንደርሰንም ጉዳይ ሲቲ በዛ መንገድ ሊመለከተው ይችላል። ኤሊዮት አንደርሰን ግን ያው በሲቲ እንደሚፈለግ የተረጋገጠ መረጃ ነው። ሲቲ ምን ያክል ይደራደራል ከእናት ክለቡ ኖቲንግሃም ፎረስት ጋር የሚለው በኖቲንግሃም ፎረስት በኩል ደግሞ በፕሪሚየር ሊግ መትረፍ ቀጣይ የዝውውሩ ላይ የሚደረጉ እንቅስቃሴ ላይ ራሱ የሆነ ተጽዕኖ ይኖረዋል። ማንቸስተር ሲቲ ያው በታሪክ ለአራተኛ ጊዜ በታሪክም ለመጀመሪያ ጊዜ አራተኛ ጊዜ ኤፍ ኤ ካፕ ፍጻሜ እንደደረሰ ይታወቃል። ለመሆኑ ከነኛ አራት የኤፍ ኤ ካፕ ተከታታይ ፍጻሜዎች ሶስቱን እንዴት ነበር ያጠናቀቀው? አራተኛውንስ የሚገጥመው ቡድን እንዴት ያለ ነው የሚለውን እንመልከተው። በፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በኩል ለአራተኛ ጊዜ ፍጻሜ መድረሳቸውን በዚህ ሳምንት እንዳረጋገጡ ይታወቃል። ዌምብሌ ላይ ሳውዝሃምፕተንን ከመመራት ተነስተው 2-1 አሸንፈው በእነኚህ በአራት የፍጻሜ ጨዋታ የመጀመሪያው ከዩናይትድ ጋር ያደረጉትና ዩናይትድ 2-1 አሸንፈው ዋንጫ የነጠቁበት ነው። ቀጣይ ዓመት ዩናይትድ ነበር ዋንጫ የነጠቃቸው 2-1 ዩናይትድ ሂሳብ በጎልም በዋንጫም ደረጃ ከሲቲ ጋር ሂሳብ ያወራረደበት ነበር ማለት ይቻላል። አምና በክሪስታል ፓላስ 1-0 ተሸንፈው አጡት። ስለዚህ ከሶስቱ ፍጻሜ አንድ ነው የቀን ነው፣ ሁለቱን ተሸንፏል። ዘንድሮ ለአራተኛ ጊዜ በታሪክ ለመጀመሪያ ጊዜ ደርሷል። አንድ ቡድን አራት ተከታታይ ጊዜ ፍጻሜ ሲደርስ ነው። እንዳልኳችሁ የሚጫወተው ከቼልሲ ጋር ነው። ቼልሲ 2001 ነው ለመጨረሻ ጊዜ ሲቲን የረታው። ቼልሲ ለፍጻሜ ያለፈው ትላንትና ሊድስን 1-0 ድል አድርጎ ነው። በቃል ስፖርት ዩቲዩብ ቻናል ትላንትና ያው ይህን መረጃ ደርሰናቸዋል። የተወሰነ መረጃ ለማከል ብቻ ነው እዚህ ጨዋታ ላይ ኤንዞ ፈርናንዴዝ ግብ 23ኛው ደቂቃ ነው የተቆጠረው። በጣም ያስገረመኝን ነገር ግን ልንገራችሁ በዚሁ አጋጣሚ። አንድ የቼልሲ ደጋፊ ይሆናል ብለን እናስባለን በእርግጠኝነት በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ የቼልሲን የመጀመሪያ ግብ ማን ሊያስቆጥር ይችላል፣ ምክንያቱም ክለቡ ግብ እያስቆጠረ አይደለም ብለን ዜና ሰርተን ጥያቄ አቅርበን ነበር። አንድ አድማጫችን ግቡን የሚያስቆጥረው ኤንዞ ፈርናንዴዝ ነው እንዳለንም አድርጎታልና በዚሁ አጋጣሚ የአድማጫችን ግምት 100% ነው የሰራው። ቼልሲ ማሸነፉን ተከትሎ ለእንግሊዝ ኤፍ ኤ ካፕ ፍጻሜ ደርሷል። በፍጻሜው ከ19 ቀናት በኋላ ዛሬ ላይ ሆነን ስንቆጥረው ዌምብሌ ከማንቸስተር ሲቲ ጋር ጨዋታቸውን ያደርጋሉ። ተጨማሪ መረጃዎችን ለማከል ቼልሲ 1-0 አሸነፈ። ግን በጣም የሚገርመው ሊድስ 0.89 ገቢ ማስቆጠር ንጻሬ ነበረው፣ ግን አልተጠቀሙበትም። በቼልሲ በኩል 0.34ቱን ነው ወደ ግብነት የቀየሯት። በሙከራ ብናይ ሊድስ 10 ቼልሲ 8፣ በኢላማውን የጠበቀ ቼልሲ 2 ሊድስ 3፣ በኳስ ቁጥጥር ቼልሲ 54 በመቶ ሊድስ 46 በመቶ። በማሸነፊያ ንጻሬ ካየን ሊድስ የተሻለው ቡድን ነበረ፣ ግን ቼልሲ ያገኘውን እድል በመጠቀም ጨዋታውን ድል አድርጎ ወደ ዌምብሌ ፍጻሜ ማቅናቱን አረጋግጧል። እንዳልኳችሁም አድማጫችንም ቀድሞ እንደገመተው የቼልሲ የግብ ረሃብን ያስታገሰው ተጫዋች ኤንዞ ፈርናንዴዝ ሆኗል። 2 ጨዋታን የተቀጣ ከክለቡ ሊለቅ ነው ተብሎ የታማ በኤፍኤ ካፕ በአዲሱ አሰልጣኝ ስር ግን ግብ ያስቆጠረ ሚዲያ ላይ ወጥቶ ብዙም ጫጫታ እንዲፈጠርና እንዲባባስ ያላደረገ እያሉ አሁን በርካቶች ኤንዞ ፈርናንዴዝን እያደነቁ ነው። ምክንያቱም ትላንትና ግብ ካስቆጠረ በኋላ የቼልሲን አርማ እየጠቆመ ነበረ ደስታውን ሲገልጽም የነበረው። ሞርጋን ጊብስ ዋይት አማካይ ስፍራ ተጫዋች ሆኖ 16 የግብ አስተዋጽኦ ግቦች አሉት እንዳጠቃላይ። ኤንዞ ፈርናንዴዝ በሁሉ መድረክ 13 ግብ ላይ ደረሰ። ሁለተኛው አማካይ ነው በርካታ ግቦችን ያስቆጠረ። ከዛ ውጪ በቼልሲ በኩል ለፍጻሜ እንዲደርሱ በማድረግ ትልቁን ድርሻ የተወጣው ኤንዞ ፈርናንዴዝ በጨዋታው 1 ጎል፣ 1 ትልቅ የግብ ዕድል ፈጠረ፣ 3 ቁልፍ ኳስ አቀበለ፣ 49 ኳስ እንዳጠቃላይ አቀብሏል፣ 2 ረጃጅም ኳሶችን አቀብሏል፣ 2 ሙከራ አድርጓል፣ 5 በመከላከል አጋጣሚዎች ላይ ተሳትፏል፣ 8 50-50 ግንኙነቶችን አሸንፏል፣ 4 ኳስ መልሶ ነጥቋል። ይሄ በምሽቱ ጨዋታ ለተገኘ ቼልሲ ድል የኤንዞ ፈርናንዴዝ ሚና እንዴት ያለ እንደነበር ያሳያል። ዘንድሮ በ49 ጨዋታ ነው 13 ጎል እና 6 አሲስትም የተገኘው። በአጠቃላይ ቼልሲ በኤፍኤ ካፕ ለ17ኛ ጊዜ ፍጻሜ ሲደርስ የኤንዞ ፈርናንዴዝ ጎል በጣም ወሳኝ ነበረች።
ትሮቫቻሎባ ፍጻሜ መድረስ ህልሙ እንደነበረ ተናግሮ ነበረ። ህልሙን አሳክቷል። ትላንትና ይህ ህልም የኔ ብቻ አይደለም፣ ለደጋፊዎቻችን ይገባቸዋል። ሰሞኑን ደጋፊዎቻችን ተከፍቶ ነበረ፣ ድሉ ይገባቸዋል ብለዋል። ግን በጣም አስገራሚ ነገር ቼልሲ ካለፉት 9 ጨዋታ 2 ድል ነው ያለው። ሁለቱም ኤፍኤ ካፕ ነው። ፖርት ቫሌን 7-2 ያሸነፈበት በግማሽ ፍጻሜ በሩብ ፍጻሜ፣ ትላንትና በግማሽ ፍጻሜ ነው ሊድስን 1-2 ያሸነፈው ነው። ቀሪ 7ቱን ጨዋታ በሽንፈት ነው የደመደመው። አቻ እንኳን የለውም፣ በሽንፈት ነው የደመደመው። በጣም አስከፊ ጉዞ ላይ እንደነበረ ይታወቃል። ቡድኑ እንዳልኳችሁ ለ17ኛ ጊዜ ፍጻሜ ያለፈ የዋንጫ የማሸነፍ ጥራቱ በጣም ከፍ ያለው ቼልሲ ለ4 ዓመታት ለ4ኛ ጊዜ ነው ፍጻሜ የደረሰው። በካራባው ካፕ 2023/24 ድል አደረገ፣ ፍጻሜ ደርሶ ኮንፈረንስ ሊግን 2024/25 አሳካ። በክለቦች ዓለም ዋንጫ 2025 ላይ ወሰደ። አሁን ደግሞ ኤፍ ኤ ካፕ ፍጻሜ ደርሷልና ፍጻሜን በቅርብ ዓመታት ድል እያደረገ ያለው ቼልሲ ከሲቲ ጋር በ19 ቀን ውስጥ የኤፍ ኤ ካፕ ፍጻሜያቸውን ያደርጋሉ። ሮበርት ሳንቼስ ትላንት ድንቅ ነበረ። የሊድስን ያንን ግብ የማስቆጠር ንጻሬ የተከላከለ ነው። ቼልሲ ከተከታታይ 5 ጨዋታ ጎል አልባ ጉዞ በኋላ ጎል ማስቆጠር ሲችል ባለፉት 7 ጨዋታ ያልተሸነፈው ሊድስ በዌምብሌ ሽንፈት ሲገጥሙ የዚህም ግብ ጠባቂ ሚና ትልቅ ነበረ። ሌላኛው ካሉም ማክፍላረን እናንሳቸው። ማንቸስተር ሲቲን አሸንፎ ኤፍ ኤ ካፕ ዋንጫን ማሸነፍ ከቻለ ከጉስ ኤድሪክ፣ በካርሎ አንቸሎቲ፣ ከሮቤርቶ ዲማቲዮም እና ከኮንቴን በመቀጠል ይህን ያሳካ ቼልሲ አሰልጣኝ መሆን ይችላል። ትላንትና በዌምብሌ ስቴዲየም የነበሩ ቼልሲ ደጋፊዎችንም እንዲያመሰግን ፊት ለፊታቸውም እንዲቆምና እንዲያመሰግናቸው የቡድኑ አምበል በጉዳት ምክንያት ከቡድኑ ጋር ያልነበረው ሪስ ጄምስ ሲያደርገው የነበረው ነገር በጣም አስገራሚ ነበር። ግን ትልቁ ጥያቄ አሁን 2021 ለመጨረሻ ጊዜ በአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ነው ቼልሲ ሲቲን የረታው። ካስታወሳችሁ ያኔ ግብ አስቆጣሪው ከሃቨርዝ አሲስት አድራጊው ሜሰን ማውንት ነበሩ። ያኔ ቼልሲ የአውሮፓ ሻምፒዮንስ ሊግ ዋንጫ የበላበት። አሁን ትልቁ ጥያቄ ከዛ በኋላ እንዴት ይረቱታል የሚለው ነው። ኒኮላስ ጃክሰን በዚያ ውድድር ዓመት 28 ጨዋታ በመጫወት 10 ጎሎችን በማስቆጠር እንግዲህ ጥሩ የሚባል የውድድር ዓመት አሳልፈዋል። የአፍሪካ ሻምፒዮንና የጀርመን ቡንደስሊጋ ሻምፒዮን ነው። ዲኤፍኤ ፖካልና ሻምፒዮንስ ሊግ ይቀረዋል። ጃክሰን 100% ትኩረቱ ከፒኤስጂ ጋር ስለሚደረግ ጨዋታ ነው ቢባልም ያው በዓመቱ መጨረሻ ግን ወደ ቼልሲ እንደሚመለስ ተረጋግጧል። በቼልሲም በኩል ይህንን ተጫዋች በክለቡ ያቆዩታል አያቆዩትም በሚለው ጉዳይ ላይ የተወሰነ ውሳኔ ባይኖርም ምናልባት በዩቲዩብ ገጻችን የምትገኙ ቼልሲ ደጋፊዎች ኒኮላስ ጃክሰን ከመጣ እና ቋሚ ይሁን ነው የምትሉት ወይንስ ይሸጥ? ቋሚ ከሆነ የግድ ያው ከቼልሲ የሚለቅ አጥቂ ያለ ማን ይሁን? ሊያም ዴላፕ፣ እነ ዦዋ ፔድሮ ወይንስ እነ ማርጉዌ? የእናንተን ሀሳብ አስተያየት መስጫ ሳጥናችን ላይ ጻፉልን። በአሰልጣኝ ሹምሽር ሂደት ውስጥ ዣቪ አሎንሶ በቼልሲ ዝርዝር ውስጥ የለም። ሴስክ ፋብሬጋስ አለ። ሴስክ ፋብሬጋስም ያው ምላሽ ሰጥቷል። ላምፓርድም በስሙ እየተነሳ ነበር፣ በሚዲያ ደረጃ ምላሽ ሰጥቷል። አንዲ ኢራኦላ ናቸው አሁን በነገራችን ላይ ትልቅ እጩ ሆኖ የቀረቡት። እሳቸው ራሱ ፍላጎት አላቸው ተብሏል የቼልሲን መንበረ ስልጣን የመረከብ። ግን አሰልጣኝ የማያበረክተው መንበረ ስልጣኑ ለአሰልጣኝ በጣም የሚቆረቁር ነው እየተባለ የሚገኙ ቼልሲ የአሰልጣኝነት መንበር ለአንድ ኢራኦላስ ቢሆን ምህረት ይኖራል ወይ? ከዚህ በኋላ ቼልሲ እንዲህ አይነት አቬሬጅ አሰልጣኞችን እየቀጠረ በሻምፒዮንስ ሊግ በፕሪሚየር ሊግ የሚፎካከር ቡድን ይሆናል ወይ? ያው አንዲ ኢራኦላ ትልቅ ቡድን ይዘው ሻምፒዮን ሲሆኑ አላየናቸውም። ከነ በርንማውዝ ጋር በጣም ድንቅ ቡድን ግን ገንብተዋል። እንደ ቼልሲ ላለ ትልቅ ክለብ ግን ደጋፊዎቹ የሚፈልጉት አይነት አሰልጣኝ ናቸው ወይ አንዲ ኢራኦላስ የሚለው ነገር በትልቁ የሚነሳ ነው። ዩቲዩብ ገጻችን ቤተሰቦች በተለይም የቼልሲ ደጋፊዎች መልከታችሁን ላኩልን። ኢሳክ ከጉዳት ተመልሶ ለሊቨርፑል በዚህ ሳምንት ግብ አስቆጠረ። በጣም ወሳኝ የተባለ ግብ ነው፣ ምክንያቱም ድል አድርገውበታል። ከዚህ ጋር በተያያዘ ሀሳቡን አጋርቷል። እየታገልኩኝ ነው ብሏል። ወደ ሙሉ አቅሜ ለመመለስና ጎሎችን ለማስቆጠርም በጣም ምርጡ ሆኖ ለመገኘትም ሁሉንም መፍትሄዎች እየፈለግኩ እገኛለሁ። በመጫወቴ ግን በጣም ደስተኛ ነኝ ብሏል። አሁን ስለ አጭር ጊዜ አይደለም እያሰብክ ያለሁት፣ እኔ ስለ ረጅም ጊዜ እቅድ ነው የማስበው። በሊቨርፑል ቤት ውስጥ ረጅም ጊዜ እቅድ አለኝ። ዋናው ነገር በምገኝባቸው ጨዋታዎች ላይ ቡድኔ እንዲያሸንፍ ማድረግ ነው ብሏል። በጣም ቆንጆ ግብ ነበረ በዚህ ሳምንት ማስቆጠር የቻለው ክሪስታል ፓላስ ላይ በጣም ውብ ግብ ነበረች። በእውነቱ የሊቨርፑል ደጋፊዎች ተመልክታችሁታል ብለን እናስባለን። ያው ኢሳክ ትሬንድ የሆነች ግብ ናት። ትልቁ ጥያቄ አሁንም ኢሳክና ጉዳት ነው። በኢሳክ በኩል ከጉዳት ነጻ እስከሆነ ድረስ ምን አይነት ተጫዋች እንደሆነም በዚህ ሳምንት በጨዋታ እንቅስቃሴ ደረጃ መመልከት እንችላለን።
ከሊቨርፑል ዝውውር ጋር በተያያዘ ሚኪ ቫንደቪን አሁንም የሊቨርፑል ዝርዝር ውስጥ ያለ ተቀዳሚ ምርጫ ቢሆንም ፉክክሩ እንዳለ ነው። አሁን ትልቁ ጥያቄ የቶትናም መትረፍ ሆኗል። ቶትናም የማይተርፍ ከሆነ ሚኪ ቫንደቪንን ሊቨርፑል በቀላሉ ያገኛል ተብሎ ይታሰባል። ነገር ግን ቶትናም በፕሪሚየር ሊጉ ከተረፈ ግን ዝውውሩ ቢፈጸም እንኳን በጣም ውድ ገንዘብ ሊያስወጣቸው ይችላል ሊቨርፑሎችን። ሊቨርፑል ብቸኛው ክለብ አይደለም፣ ማንቸስተር ዩናይትድም ሌላኛው የተጫዋቹ ፈላጊ ነው። በሊቨርፑል በኩል ሌላው የሚነሳው የሳላህ ማረፊያ ነው። የሳላህ ማረፊያ በተመለከተ የቀድሞ የሊቨርፑል አሁን ደግሞ የሬንጀርስ አማካሪ የሆነው ስቴጅ ኢንግ ባሪዮ በተጫዋቹ ላይ ሀሳቡን አጋርተዋል። የሊቨርፑል ሌጀንድ ነው። ውሳኔውን እየተጠባበቀ እንገኛለን። በአውሮፓ ውስጥ መቆየት ከፈለገ ሬንጀርስ ለተጫዋቹ ክፍት ነው ብሏል። እስካሁን ምንም የተደረገ ውይይትም ንግግርም የለም ብሏል እና በርካቶችም ይሄ ተጫዋችን በተመለከተ ያላቸው እምነት አንድ ነው እና አዲስ ቻሌንጅ ይፈልጋል፣ ለዛ ደግሞ ሬንጀርስ እድሉ ሊሰጠው ይችላል እያለ ይገኛል። በሳላ ጉዳይ ላይ ከአርኔ ስሎት ጋር በተያያዘ ምናልባት አርኔ ስሎት በአመቱ መጨረሻ ግምገማ ያደርጋሉ። ሊቨርፑል ቤት የተለመደ ነው። ግምገማው ላይ እሳቸው ክለቡን መፍትሄ አይሆኑም ከተባለ ዣቪ አሎንሶ ተቀዳሚ ምርጫ ናቸው። እስካሁን ባለው ሂደት ግን በእሳቸው የመቀጠል ነው ሊቨርፑል እቅዱ። አርሰናል ከሻምፒዮንስ ሊግ በተጨማሪ በሁለቱም ጾታ በሻምፒዮንስ ሊግ ሻምፒዮን መሆን የሚችልበት እድል አለ። በፕሪሚየር ሊግ ነገሮች ትንሽ ይከብዳሉ። በሴቶቹ ፕሪሚየር ሊግ ያለው የነጥብ ልዩነት ግን የተቋጨ ነገር አይደለም። ፕሪሚየር ሊግ በወንዶቹ ያው በ3 ነጥብ ልዩነት መምራት ጀምሯል። ትናንትና በሴቶች ሻምፒዮንስ ሊግ በጣም ወሳኝ የተባለ ድል ነው ያሳኩት። ኦሎምፒክ ሊዮኖችን 2-1 በሆነ ውጤት ድል አድርገው የአምና ሻምፒዮን ናቸው። የአውሮፓ ሻምፒዮንስ ሊግ በእንግሊዝ ታሪክ በሴቶች ሻምፒዮንስ ሊግ ያመጣ ብቸኛው ቡድን አርሰናል ነው። በወንዶቹ ነው አልሆንል ያለው። ያ ብቻ አይደለም፣ 2 ጊዜ የሚያነሳ ብቸኛው ቡድን ነው። ያነሳም ብቸኛውን ቡድን ነው በሴቶቹ። አሁን በወንዶቹ ከአትሌቲኮ ማድሪድ ጋር ከበድ ያለ ፍልሚያ ይጠብቃቸዋል። ለዛ ታሪካዊ ዋንጫ ልክ እንደ ሴቶቹ እንዳረጉት ወንዶቹም ሊያረጉ እድሉ በእጃቸው ነው። በአርሰናል በኩል ሰበሩ መረጃ ምናልባት ለአርሰናል በጣም ጥሩ ዜና አትሌቲኮ ማድሪዶች ማረጋገጫ ሰጥተዋል። ትላንትና በሩመር በቃል ስፖርት ዩቲዩብ ቻናል ፓብሎ ባሪዮስ ላይገኝ ይችላል፣ በጣም አጠራጣሪ ነው ብለናችሁ ነበር። ይህ ተጫዋች በሜትሮፖሊታኖ ብቻ አይደለም የኤምሮስም ጨዋታ እንደሚያመልጠው ተረጋግጧል። የጡንቻ ጉዳት መሆኑ ተረጋግጧል። ያው አንድ ተጫዋች የጡንቻ ጉዳት አጋጠመው ማለት ጨዋታ በዝቶበታል ማለት ነው፣ ወይም ጡንቻው ረፍት ይፈልጋል እንደማለት ነው። ስለዚህ ጨዋታ ምን ያህል እንደበዛ ማሳያው በቅርብ ጊዜ የሚፈጠሩ ጉዳቶች ሁሉ ከተመለከታችሁ የጡንቻ ነው። የሳላንም መመልከት ትችላላችሁ፣ የጡንቻ ጉዳት ነው እና ተጫዋቾች ምን ያህል እየዛሉ እንደሆነ ማሳያ ነው። በተቃራኒው ዩሊያን አልቫሬስ ወደ ሜዳ ይመለሳል፣ እንደዚሁም ሶሎሮዝ ወደ ሜዳ ይመለሳል ተብሎ ይጠበቃል። ከተጋጣሚ ቡድን ዜና አንጻር በአርሰናል በኩል ኢብሪቼ ኢዜ ይጠበቃሉ። ያው ኢብሪቼ ኢዜ ምቾት አለመሰማት እንጂ እስካሁን የተረጋገጠ ጉዳት የለም። ይሄን መረጃ በቃል ስፖርት ዩቲዩብ ቻናል ለአርሰናል ደጋፊዎች በዩቲዩብ ገጻችን እስካደረስናችሁ ሰዓት ኢብሪቼ ኢዜ 10 ጎሎችን ከፍጹም ቅጣት ምት ውጪ በማስቆጠርም አስደናቂ ተጫዋች ነው። በዚህ ሳምንት አርሰናል በጣም ወሳኙን ድል ሲያሳካ የሱ ብቸኛ ግብ የሱ ከሳጥን ውጭ የተቆጠረች ግብ ነበረች። ፎደን በ9 ይከተላል፣ ብሩኖ በ9 ይከተላል፣ ካሎም ውድሰን ወደ 8፣ ማቲያስ ኩኛ 8 አላቸው። ኢብሪቼ ኢዜ ግን 10 ደርሷል። ባለፉት ወደ 4 ዓመት ገደማ በጣም ድንቅ ጊዜን እያሳለፈ ነው። አብዛኛው የፓላስ የእግር ኳስ ህይወቱ ላይ የተመዘገቡ ቁጥሮች ናቸው። ከሃቨርዝን በተመለከተ ጉዳቱ ምን ያህል ከሜዳ ያርቀዋል በሚለው ጉዳይ ላይ የተረጋገጠ ነገር ባይኖርም ሚኬል አርቴታ በሚሰጡት የጋዜጣዊ መግለጫ ላይ እንግዲህ ምላሽ ሰጡበታል ተብሎ ይጠበቃል። የሳካንም ጉዳይ ለጨዋታው ፊት ያረጋል አያረግ የሚለውን ጨምሮ ተጨማሪ መረጃዎችን በዚሁ በቃል ስፖርት ዩቲዩብ ቻናል በቡድን ዜና የሚኬል አርቴታን ጋዜጣዊ መግለጫ ተከታትለን ለአርሰናል ደጋፊዎች ይዘን እንመጣለን። ከዝውውር ጋር በተያያዘ አርሰናል በመልማዮቹ በኩል በርካቶችን እየተመለከተ ይገኛል። ለአብነት ያክል አያክስ ቤት በጣም አስደናቂውን ሚካ ጎድቴዝን እየተመለከተ ይገኛል። አርሰናል ብቸኛው ክለብ አይደለም። እንደውም የለንደኑ ክለብ ቼልሲም የዚህ ዝውውር አካል ነው እየተባለ ይገኛል። መልማዮቹን ልኳል። በየስቴዲየሞቹ አያክስ ጨዋታ ሲያደርግም እየተመለከተ ነው ተብሏል ይህንን ወጣት ተጫዋች። ሌላኛው በአርሰናል በኩል ኤንድሪክ ወደ ማድሪድ እንደሚመለስ ይታወቃል እና ማድሪድ ይሄ ተጫዋች ይመለሳል ቢባልም አዲስ ነገር ከተፈጠረ ግን እየተከታተለ ነው ተብሏል። ያው የአርሰናል ምርጫ አርዳ ጉለር ነበረ፣ ግን አርዳ ጉለርን በቀላሉ ማግኘት የሚችሉ አለመሰላቸውም። በግራገሩ በጣም
ጥሩ ቴክኒክ ያለው የላቲን ተጫዋች ደግሞ በጉልበት በፍጥነት አይታሙም። የብራዚሉና ኤንድሪክንም ጉዳይ ይከታተላል ተብሏል። በጣም አስገራሚ ነገር ግን አርሰናል ቤት ያልተጠበቁ ሽያጮች ክረምት ላይ የመኖር እድላቸው በጣም ሰፊ ነው። ምናልባት ትልልቅ ስሞች ከአርሰናል ሲለቁ ልንሰማ እንችላለን። በጣም ሰርፕራይዝ የሚያደርጉ የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች ምናልባት ከምጠብቋቸው በጣም ትልልቅ ስሞች ክለቡ ይለቃሉ የምትሉት እነማን ናቸው? በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ ላኩልን። አርሰናል በሚቀጥሉት ጊዜያት የሚያደርጋቸው ጨዋታዎች ህልውናውን ይወስኑለታል። ምንም ጥያቄ የለውም። በአርሰናል በኩል ጨዋታዎች ውስጥ ጥቅምት ላይ አከናውኖ ያስመዘገበውን ውጤት እንመልከት። በዛ ወቅት ምንም ኢላማውን የጠበቀ ሙከራ ራሱ የማያስተናግድ ቡድን ነበረ አርሰናል ካስታወሳችሁና አሁን የሚገጥማቸው ቡድኖች ውስጥ ኒውካስልን ድል አድርጓል፣ አትሌቲኮ ማድሪድን ያኔ ድል አድርጓል፣ ፉልሃምን ድል አድርጓል፣ ዌስትሃምን አሸንፏል፣ በርሌን አሸንፏል፣ ክሪስታል ፓላስን አሸንፏል። አርሰናል ቀጣይ እነኝን ቡድኖች ነው የሚገጥማቸው። በነገራችን ለውድ ቤተሰቦቻችን አትሌቲኮ ማድሪድን ያን ያሸንፏል፣ አሁን ይገጥማል። ፉልሃምን ያን ያሸንፏል፣ የመጀመሪያ ዙር ላይ አሁን ይገጥማል። አትሌቲኮ ማድሪድንም፣ ዌስትሃምንም፣ በርሌንም፣ ክሪስታል ፓላስንም በጣም በብልጫ ጭምር ነበረ ድል ያደረጋቸው የመጀመሪያ ዙር ጨዋታ። አሁን እነኝን ጨዋታዎች ሁሉ ማሸነፍ ወደ ዋንጫ እንደሚወስድ ይታወቃልና ምናልባት ያንን ቡድን አርሰናሎች ይደግሙት የሆነው የሚለው በቀጣይ ይጠበቃል። ሌሳንድሮ ማርቲኔዝ ማይክል ካሪክን በተመለከተ ለማንቸስተር ዩናይትድ የምትጫወት ከሆነ የሆነ የተለየ ብቃት አለህ ማለት ነው ብሎ ያስባል። ያንንም ይነግረናል። ለዩናይትድ የምትጫወቱት በጣም የተሻለ ተጫዋች ስለሆናችሁ ነው ብሎናል። እናም ይሄንን ኳሊቲያችን እንድንረዳ ያደረገን ካሪክ ነው። ካሪክ እያደረገ ያለው ነገር በሁሉም ሰዎች ዘንድ የተወደደ እኔም በጣም የወደድኩትን ስራ እየሰራ ነው። ለእኔ የእሱ እያንዳንዱ ስራ የእያንዳንዱ ስልጠና የሚሰጠን ጊዜ ሁሉ ነገርን በጣም ወድጀዋለሁኝ። እያንዳንዱ ንግግሩ ጠብ አትልም ብሏል ሌሳንድሮ ማርቲኔዝ። በሁለቱ መካከል ምን ያህል ጥሩ ግንኙነት እንዳለ ማሳያ ነው። ሌሳንድሮ ማርቲኔዝ የዶሚኒክ ካልቨርት ሊዩንን ጸጉር ጎትተሃል ተብሎ በቀይ ካርድ ወጣ። ትላንትና ዶሚኒክ ካልቨርት ሊዩን የኩኮሪያን ጸጉር ከጎተተበት መንገድ አንጻር ከታየ የሌሳንድሮ ማርቲኔዝ በጣም ዝቅተኛ ነበር። ግን ማርቲኔዝ በቀይ ሲወጣበት ተጎታቹ የነበረው ያኔ ዶሚኒክ ካልቨርት ሊዩን ትላንት ጎታቾ ነው። በቀይ ያለመውጣቱ ዩናይትድያን ሲያበሳጭም እንደነበር ይታወቃል። ከቡድን ዜና ጋር በተያዘ ማቲያስ ኩኛ በዛሬው ጨዋታ ላይ የመገኘቱ ነገር 100% እርግጥ መሆን አልተቻለም። በርከት ያሉ ዜና ምንጮች አጠራጣሪ እያሉት ነው። የካሪክን ምልከታ ካገኘን እንነግራችኋለን። ፓትሪክ ዶርጉና ሌኔሮ ከፍተኛ መሻሻል ማሳየታቸውን ተከትሎ ወደ ቡድን ልምምድ ተመልሷል። በዛሬው ጨዋታ ላይ ግን ለጥንቃቄ ሲባል በጨዋታው ላይ ይገኙ ይችላሉ የሚሉ መረጃዎች ወጥተዋል። ወይም ደግሞ ቢገኙም ወይ ጥቂት ጨዋታ ቀድመው ይጫወታሉ ወይ ተቀይረው ይገባሉ ተብሎ ነው የሚጠበቀው። በጥንቃቄ ምክንያት ነው፣ ግን ሊጀምር የሚችልበትም እድል አለ። ምናልባት ከቡድኑ የሚገጥሙት አንጻር ብሬንትፎርድ ነው። ሼልሲ ትላንትና ተጫውቶ ግብ አስቆጥሮ ዛሬም ከዋናው ቡድን ጋር ይገኛል። በፕሪሚየር ሊግ ትላንትና ከ21 ዓመት በታች ዩናይትድ 3-2 ሲያሸንፍ ቾዶቢ፣ ጃክ ፍሌቸር እና ሼልሲ ነበር ገቢ ያስቆጠሩት። ዛሬ በዋናው ቡድን ይካተታል ተብሏል። በዩናይትድ በኩል የዛሬውን ጨዋታ ማሸነፍ ብዙ የሚያመጣቸው ጥቅሞች አሉ፣ እንመለስበታለን። ዩናይትድ ከብሬንትፎርድ እናንሳ። ማንቸስተር ዩናይትድ ከብሬንትፎርድ ዩናይትድ በዚህ ዓመት 16 ድል 11 አቻ 8 ሽንፈት አስተናግዷል። በብሬንትፎርድ በኩል በዚህ ውድድር ዓመት 17 ድል 11 አቻ 12 ሽንፈት አስተናግዷል። የመጫወቻ ሜዳው ኦልትራፎርድ ላይ ነው። የመጨረሻው 5 ግንኙነቶችን በየቡድኖቹ እንመልከት። ዩናይትድ እናስቀድም ባለሜዳውን። ማንቸስተር ዩናይትድ በዚህ ውድድር ዓመት የመጨረሻ 5 ጨዋታ 2 ድል 2 ሽንፈት 1 አቻ አስተናግዷል። በብሬንትፎርድ በኩል በጣም የተለየ ሪከርድ ነው። ውድ ቤተሰቦቻችን ያለፉትን 5 ጨዋታ 5ቱንም አቻ ነው የወጣው። በሁለቱ ጨዋታ 0-0 ሲያጠናቅቅ በ3ቱ ጨዋታ 2-2 ነው አቻ የወጣውና ብሬንትፎርድ አቻን በተከታታይ 5 ነው የወጣው። በጣም አስገራሚ ቁጥር ነው። ዩናይትድ ብሬንትፎርድ 9 ያሸንፏል። ብሬንትፎርድ ዩናይትድን 8 ያሸንፏል። 4 ጊዜ አቻ ወጥቷል። የመጀመሪያ ዙር ጨዋታ በብሬንትፎርድ 3-1 አሸናፊነት የተጠናቀቀው። በሁለቱ ክለቦች እንዳጠቃላይ በመጨረሻ 4 ጨዋታ ዩናይትድ 1 ነው ያሸነፈው፣ ብሬንትፎርድ 2 ያሸንፏል። 1 ጊዜ አቻ ወጥቷል። ይህ ጨዋታ ለሁለቱም ጠቃሚ ነው። ለአብነት ያክል ማንቸስተር ዩናይትድ ድል ካደረገ ነጥቡን ወደ 61 ማሳደግ ይችልና በቀጣይ 1 ነጥብ ብቻ ይፈልጋል ሻምፒዮንስ ሊግ ዋስትናን ለማግኘት ወይም ለማረጋገጥ። በብሬንትፎርድ በኩል ዛሬ ድል የሚያደርግ ከሆነ ነጥቡን 51 ያደርስና በብራይተን ኤንድ ሆቭ አልቢዮን ተይዞ የነበረውን 6ኛ ደረጃ ነጥቆ
ወደ አውሮፓ መድረክ ቦታ ላይ ይቀመጣል ጨዋታው። በዚህ ምክንያት ምሽት 4 ሰዓት ኦልድ ትራፎርድ ላይ የሚደረገው በትልቁ ይጠበቃል። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ ያስፍሩልን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በትላንትናው ዕለት ቼልሲ ሊድስን 1-0 አሸንፎ በኤፍኤ ካፕ ፍጻሜ ደረሰ። በኢትዮጵያ ፕሪሚየር ሊግ በተስተካካይ መርሃ ግብር ኢትዮጵያ ቡና ጊዮርጊስን 3-1 እንዳሸነፈም እንዲሁ ነግረናቸዋል። በጣሊያን ሴሪ ፊዮረንቲና ከሳሱሎ 0-0፣ ኮሞ ጄኖዋን 2-0፣ ቶሪኖ ከኢንተር 2-2 በሆናቸው ውጤት ያጠናቀቁት፣ ኤሲ ሚላንም ከዩቬንቱስ 0-0 ያጠናቀቁበት ጨዋታ ይጠቀሳል። በጀርመን ቡንደስሊጋ ስቱትጋርት ከቨርደር ብሬመን 1-1፣ ዶርትመንድ ፍራይቡርግን 4-0 ያሸነፈበትንም እንዲሁ አካፍለናችሁ ነበረ። በፍራንስ ሊጋ በስፔን ላሊጋ መረጃ አልቀረንም። በዛሬው ዕለት ግን የሚጠበቁ ጨዋታዎችን እንጠቁማችሁ። ዛሬ ምሽት 4 ሰዓት ማንቸስተር ዩናይትድ ከብሬንትፎርድ፣ በጣሊያን ሴሪ ምሽት 1 ሰዓት ከ30 ሲል ካግላሪ ከአታላንታ ለዩናይትድ ደጋፊዎች መዳረሻ የሚሆን ጨዋታ ነው። ላዚዮ ከዩዲኒዜ ምሽት 3 ሰዓት ከ45፣ በስፔን ላሊጋ ስፓኞል ከሌቫንቴ ጨዋታቸውን ያደርጋሉ። ቃል ስፖርት ዩቲዩብ ቻናል ለዛሬ ማለዳ ለእናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥናቸው ስፖርታዊ ጥንቅሮች ይህን ይመስላሉ። ከወደዳችሁ ላይክ አድርጉን፣ ሀሳብ አስተያየት ካላችሁ እንቀበላለን። ለእኛ በብዙ የሚጠቅመንን ላይክ ግን ሳታደርጉ እንዳትወጡ ለወዳጅ ዘመዶቻችሁም ሼር አድርጉ። ቃል ስፖርት ዩቲዩብ ቻናል ጥቂት ቆይታ እንመለስ። መልካም ቀን